Take me home, United Road, to the place I belong, United. ማቲ የቼላው ደጋፊ አንቺ ታማኝ ሊሊ ፒስ ነው። ኧረ ተወኝ በእናትህ ለራሴ ደብሮኛል። እንዲህ ምርር ነው ያለኝ። ኧረ ተወኝ። ወይ ደግሞ ብሩክ በዚህ ሳምንት ቤቲንግ ተጫውቼ ለአንድ ጌም ሚስ አላደረኩም። የማንም ፕሪዲክሽን ሄደበት ነው። በዛ በህፃን በናታን ነው። አንተ አይደብርህም እንዴ? እኔ እያለሁ እንዴት በዛ ህፃን ትሄዳለህ? ተው በእናትህ የሱ ሳይሻል አይቀርም እንዴ። ቢያንስ ለአንድ ጨዋታ ነው ሚስ ያደረገው። አንተ አላለ እንዴ ሳምንት ሶስቱንም ጨዋታ ሚስ አድርገህ ብሬን ያስበላኝ። ያኔማ ሶስቱም ጨዋታዎች ላይ የተፈጠረ የዳኝነት ችግር ነው እንጂ እኔ ስህተት አይደለም። አሁን ይኸውልህ የሚገርም ፕሪዲክሽን አዘጋጅቼልሻለሁ። ለቀጣይ ሳምንት ሞክረልሽ። እኔ አላረገውም ነው። ከዚህ በኋላ በራሴ ነው የምሞክረው። አታፍርም እንዴ በራሴ ሄዳለሁ ስትል? አው ለምን አፍራለሁ? ምክንያቱም ፕሪዲክሽን ለመስራት እኮ ጌም የማንበብ እውቀት ይጠይቃል። ማን ምን ማለት ፈልገህ ነው ታዲያ? እኔ ምን ያንሰኛል? የቼላ ደጋፊ ሆነሽ ፕሪዲክሽን መስራት አይመጣውም። ማን በዛ ላይ ደግሞ ሊሊ ነሽ። ብቻ ኳስ አታውቅም ምናምን ልትለኝ ወይ? ካልክ እንግዲህ ምን ይደረግ። እኔ ሌላ አልፈለኩም ነበር ግን አልከኝሽ። ይሁን ነክ አታውቅም። ሲጀመር አንተ ራስህ የሆነ ችግር አለብህ። ምን ሆነህ ነው በጁሲ የፍቅር ሴታፕ ውስጥ እንዲህ ጥልቅ እያልክ ልጁ መከራ የምታበላው? እኔ ደግሞ ምን አደረኩት? ምን ሆነህ ነው ልጁ ላይ ክለባት ቀይርም ምናምን እያልክ የምትገገምበት? እና እሱ ታዲያ የቼላ ደጋፊ መሰለ እንዴ ለቺክ ብሎ ክለብ የሚቀይረው? ማለት የቼልሲ ደጋፊ ለቺክ ብሎ ክለብ ይቀይራል እያልክ ነው? አይገርምህም? አይደለም ለቺክ ሁለት ቢራ ብለቀብ እኮ ክለብን ትሸጥ የለ እንዴ? እኮ ችግር አለባችሁ። በቃ ክለቡ እናንተ ብቻ፣ ደጋፊ እናንተ ብቻ፣ ኳስ የምታውቁት እናንተ ብቻ። ምን እንደሚሻላችሁ አሁንስ? እኛ ንጉሶቹ ምን እንፈልጋለን መሰለ? ሁሉም ደጋፊ ሲያወራ ከማንቼ ቀጥሎ እያለ እንዲያወራ ነው። ገባ? ይኸውልህ ሱራ፣ የምነግርህን ነገር ስማኝ። ኳስና ፍቅር በጣም የተለያዩ ነገሮች ናቸው። የልጁ ስሜት ላይ አትቁም። ምን ሆነ ነው? ችግር የለም ተቀምጬ ቢሆን አየዋለሁ። ደግሞ የሽማግሌ መጣ። በእናትህ ይኸው ሲገላግለኝ እንደዚህ እኮ ነው። አባ ይኸውልህ የኳስን ብልት ከሚያቅሰው ጋር ታወሪያለሽ። ትደብቃለሽ ከሱ ጋር። ይኸውልህ ከሱ ጋር ሌላ ጊዜ እናወራለን። ከአንቺ ጋር ግን እንደዋል እንጠይቅ። ደግሞ የፕሪዲክሽኑን ነገር እንዳታስብሽ። የታባሽ ነገሩ እኮ ደጋፊ ማቲ ይላል። ማን ደነሽ አባብ ምን ሆኖ ነው ሱራ ደግሞ እኔ ሳይበርግጎ የሚሄደው? ያው ታውቂያችሁ ማሊያሽን ሳይው እኮ ብርድ ይላቸዋል። ለዛ ነው እንዴ። ለምንድን ነው ብርድ የሚለው? ያው ምናልባት ያቺን ሰባቷን ሲያስታውስ ይሆናል እንደዚህ የሚያደርጋቸው። እኛ እኮ ረስተነዋል። ምንድን ነው እንደዚህ የሚበር? ቆይ እስከ መች ነው እየሸሸስ የሚኖረው? እባክህ ከአቅማቸው በላይ እንጠራሩና ልክ ጠበቅ አድርገህ ስትይዛቸው አንዴ ወገቤ አንዴ ራሴ ምንም አይሉት ነገር አለ። በእናትህ ኦኬ። እዛ ላይም ብሎ እግሬ ተንጠለጠለ እንደማለት ማለት ነው። ኧረ ተዋቸው እባክሽ። ይልቅ ጫማሽን ፏል አድርግልሽ። ወይ እንደዛ ብታደርጊልኝማ አለም ነበር። ኧረ ምን ችግር አለው? ኖርማል ነው እንደቀበል። አየ ክብረት ይስጥልን። ማን ሆነሽ አክባሪ ያሳጣል። አንቺ ያልሆነ እና ስራ እየሄደልሽ ነው። እኔ ምን ግን ለምንድን ነው ሱራ መላም አትለው? ደግሞ ምን አደረገ? ጆሲ ከዳናይት ፎንቃ ይዞታል። ሱራ ደግሞ ማለ እንዴት ከሴቶች ያላ ፎንቃ ይዛል ብሎ በቃ አዛ እያደረጉ ነው። በእናትህ አይ ሱራ እሱ ደግሞ ትንሽ ድጋፉን ያበዛዋል። ለነገሩ እኮ ዳናይትም ልክ አላደረገች። እንዴት? ፍቅርን ለመቀበል ክለብ መቀየር አለብህ ማለት አልነበረባትም። እሷም እኮ ወደ አይደለም ያው ከሱራ ጋር ላላት እልህ ብላ ነው። በሁለቱ እርግጫ እኮ ግን እየተሰቃየ ያለው ጆሲ። ቆይ ግን የምር ጆሲ ከዳናይት ፎንቃ ገብቶለት ነው ይመስለኛል። እንደዛ ከሆነማ ከባድ ሚዛን ነው። አሸባቢ ደግሞ እቺ ድምጽ ምንድን ናት? ሙዚቃ የራሳቸው አላቸው። ሆነሽ ነው ፈታ እያልን ከሆነ ባጋጣሚ ስራ ንቃል ምን ነው ዳኑ? አስተያየትን አልወደድኩትም። አይተሽኛል እንዴ? ወደዛ ሳያንተን ማላይ መሰለ እንዴ? አዎ ያየሽኝ አልመሰለኝም ነበር። ስማ እኔ ዳናይት እይቴ እንዳርቲታ ሳጠቃ እንደ ሄነሪ ስቀጣ ደግሞ እንደ ኒኮላስ ጆቨር ነኝ። ገባ? እሺ እንደ ማጋሊስ ስለሽ ከተሳፈጥከኝ በቴስታ እንደ ማጋሊስ ጭንቅላትን ለሁለት ነው መበረከሰልኝ። ኧረ አንቺ ልጅ ግን አላሳዝንሽ? ዳሞ ምን ሆንክ? እኔ እኮ ማውራሽ ምሬን ነው። ኦኬ ረስቼው አንተ በእናትህ ለካተት እያልከኝ ነው። ዳኑ ምን ይደብራል? ምኑ ነው የሚደብረው? እኔ በሲሪየስ አውራሽ አንቺ ምሰክሻቸው ወይናታ እና ምን ልሁንልህ? ፎንቄን አዳምጪኝ።
እንዳዳመጥ ከፈለክ አንዱ ትከሻዬ ላይ ወጣ ሃሎ በለኝ። አረላሽ አሁን ግን የሌለ እያስደብርሽኝ ነው። አንተ ራስህ እንጂ እያዛክኛለሁ። እኔ ደግሞ ምን አድርጌ ያዛኩሽ? እኔ እኮ ግርም የምትለኝ ይህንን ማሊያ ለብሰ ለማሰማመጥ የምትሞክረው ነገር እኮ ነው። የምር ደፋር ነህ በጣም። አንቺ ቆይ ለምን አይገባሽም? ፎንቃ ሌላ ድጋፍ ሌላ። ትሰማኛለህ? እኔ ዳናይት ከአርሰናል ደጋፊ ውጪ የማንኛውም ክለብ ደጋፊ ቻርጅ አልቀበልም። ገባ? ልጥጥ ቢሆንም ለምን ኤለን መስክ አይሆንም? የሻሽን ማሊያ ከለበሰ አልሰማውም። እሱ ደግሞ ማን ነው? ኤለን መስክ? አዎ። ውይ አላወቅኩም እንዴ? የሌስተር አጥቂ ነበረ። ምን? አረ ማንቃ ምን ሆነ ነው የፈዘዝከው? ኤለን መስክ ማለት እኮ የዓለማችን ቁጥር 1 ባለ ሀብት ነው። አረ ዳኑ ግን ችግር አለብሽ። ችግር ስላለብኝ እኮ ነው ከኔ ጋር ፎንቃ ጮት ነው። ይሄ ደግሞ ሊያዝገኝ ደወለ። ማን ነው? ሱራ ነው። ቆይ ምን ልልሽ? ምን አውቄ? ቆይ እንደው ስማ ሳስጨልል። ሄሎ ሱራ። ዳኗችን ፒስ ነው አለውልህ። እንዴት ትዝ አልኩ እባክህ። አንቺንም ጆሲንም ሳጣችሁ ምን እንደሆነ አላውቅም። ቅር አለኝ። ዘፈንለታ። ምን ብዬ? ቅር አለኝ የፈራሁት ሲደርስ ልቤ ነገረኝ ብለህ ነው። ለምንድን ነው የፈራሁት የደረሰው? በነገራችን ላይ ጆሲ ከኔ ጋር ነው። ምን? አንቺ የምርሽን ነው? አዎ። ምን ነው ደነገጥክ? ምን እያደረጋችሁ? ምን አገባ? ብቻ ልጁን የሆነ ነገር እያልሽው ባልሆነ ምን እለዋለሁ? እሱ ነው እንጂ የልቤን ዋንጫ ዝቅ እያደረጋት ያለው። ምን እያለ? እትቱ በረደኝ እያለ ነው። አንቺ ልጅ እኔ እኮ አንዳንዴ ቀልሽ አይጠመኝም። በነገር ላይ ጆሲ ዳርዳር እያለ ነው። ምኑን ነው ዳርዳር ያለው? ማሊያውን ሊያወልቅ ነው። አያደርገው። ተሰማለህ ብራዘር? ፎንቄ የገባለት ሰው አይደለም ማሊያውን ሌላም ነገሩን ሊያወልቅልህ ይችላል። ማውለቅማ የፈለጉን ነገር ያውልቅ። እኔ ግን ጆሲ ለክለቡ ያለውን ታማኝነት አደንቅለታለሁ። አያደርገውም እንደዚህ አይነት ነገር። እሱ ግን ለእኔ ፍቅር ያለውን ታማኝነት ሊያሳየኝ ነው ተፍ እያለ ያለው። ኦናና ድብን ይበል። ኦናናን ኢንሳነ እንደዚህ አይነት ነገር መቼም አያደርገውም። እሱን እናያለን። እሺ አሁን ቀልድ ነው። ለመሆኑ የት ናችሁ ያላችሁት? እባክህ አሁን ከጆሲ ጋር ቤት ነን። አሁን ግን ልንወጣ ነው። እሺ ወዴት? ማሊያ ሊቀይር። እባክህ እኔ ሚሴ ጋር ልሄድ ነው። እሱ ግን ወዴት እንደሚሄድ አላውቅም። ልቤን ዝቅ አድርገሽው ነበር። ጥሩ እንደዛ ከሆነ ሚሴ ጋር እንገናኝ። የታባቱ አስነቀልኩት። አንቺ ግን አይደብርሽም? ምንድነው የሚደብረኝ? አይው አንቺ ፍቅር እንገላታለሁ፣ አንቺ ሙርት ይዣልሻ። እሱን ተነጋግረን የጨረስን መሰለኝ። ለማንኛውም አሁን እኔ ልሄድ ነው። መሰይ በራዘር የሺባው ታማኝ ይላል። እዴ ዛሬ ደግሞ ምንድነው ፈታ ብለሻል? ባክነ ጁሲ ጋር እቺ ያበደ ብላላብቱኝ አንድ ጃምቦ ይልቀቀርኪበት መጣ። ግን አንቺ ልጅ ምን እያልሽ ነው የምታሰማው? ባክነ ሳሎን ራሱ ነው እየቀረበኝ ያለው። አረ ባክሽ ማላቅሽ መሰለሽ እንዴ? ይሄኔ ምስኪን ልጅ ጉንጩን ስመሹ ፍላት አብልተሽ ነው አይደል የመጣሽው? ቀላል ፍላት በላ። ይሄኔ እስካሁን ድረስ እጁን ከጉንጩ ላይ ያነሳው አይመስለኝም። ቆይ ግን ለምንድን ነው የምትጫወቺበት? በቃ በኳስ ለምዶብኝ ይሆናል። አረ አንቺ ልጅ በኳስ ለምደሽ በልብ ትጫወቻለሽ እንዴ? ጢባ እኮ ነው ያደረግሽው። ሼቦ ብቻ ልታዝገኝ ምናምን እንደው። አይ ላዝግሽ ሳይሆን ልጁ ስላሳዘነኝ ነው። ካዘንክለት ታዲያ ሙሳላ እንደዛ ሲጨፍርባቸው ለምን ዘለልክ? አረ አንቺ ልጅ ጭዌና ላይፍን በትንሽ ሹፊ። በነገራችን ላይ ላይፍ ራሷ ጭዌ ናት። እስቲ አፍታችሁ እንዴት ነው ጭዌ ነው? ምን መሰለ ሳፍታተው እቺን ሜዳ እንደ ኤሚሬት ወይም እንደ ኦልትራፎርድ አሰብኩት። እኔ እናንተ ደግሞ ተጫዋቾች ነን። ገባ? እና ኳሱማ ኑሮ ነው። ሲፈልግ አንተ ላይ ሲፈልግ እኔ ላይ ጎል እያስቆጠረ አንዴ በደስታ አንዴ በሐዘን በራጨናል። ገባ? ባይዘው ለላይፍ ያለሽ ምልከታ ቀለል ያለ ስለሆነ ደስ ይለኛል። እኔ ምችን ጭዌ እድሜ ጠገብ ከሆኑ ሰዎች ጋር ወዬ ማለት ስለሚመቸኝ ነው ማፈላልሽ። አረ ይደብራል። ሁሌ ሼባ እያሉ ማዛግ ምንድነው? እሺ አሁን ወደ ጆሲ ሐሳብ ነው። ኡፍ ሼባው ደግሞ ልታዝገኝ ብቻ ባለው ነው። ውጪልኝ ሆኖ ቆስልሃለሁ። አረ ለምን ትወጫለሽ? ይመችሽ። ለቀበይ ያንቺ ነው።
ወደዛ ትንሽ ዞር። አናደር ዋን ቼለው አንተ ተጣብኝ ነገ ቀጣይ ጨዋታ ላይ አንቺ አስገበቼ በቤት ይረግጥሻለሁ። እናወራለን። ለማንኛውም እሺ ቼለው እናንተ እንደሆናችሁ ድሮ ነው። አንተ ልጅ ግን ያሳዘኝ ነው። ከሳ አይደል? ቀላል ከሳ የሆነ ምላስ ሰንበር ነገር ምናምን ቢበላ እኮ ሊወፍር ይችላል። አንተ ልጅ ግን ያማል እንዴ? ምን ሆንክ ደግሞ? ሰው ቆይ እንዴት ነው ምላስ ሰንበር በልቶ የሚወፍረው? እና እንደው ምን የሚያወፍረው? ብቻ እኔ ላይ ሙድ ያስክ እንዳይሆን አባውን እዛ ተጨቃጨቀ በእናትህ። ብጨቀጨቀ ምን ልታመጣ ነው? አንተ በኮብል አናተን ብዬ ነው ፈረክስል። ድሮን እስከ ቼለው ደጋፊ ምን ይጠበቃል? ኧረ ናታን ምንድነው? ቆይ የሚያስጮህ ቤቱን በጠበቅ ጎረቤት ምን ይላል እንዴ? ድምፅህን አቀነስም እንዴ? አንተ ቼለው ነው ቼለው እኮ አስበላኝ። አትየውም እንደ ፕሪዲክሽን ድምፅህን ቀንስ፣ ከቤት እንዳታስባረኝ። ቲክቶክ እየሰራሁ እኮ ታካብዳለህ አንተ። አንቺ ግን ፒስ ነሽ። ምንሽ ነው እንዴ? በጣም እኮ ዝማሽ እየጠፋሽ እኮ ነው። ቤት ውስጥ ሆነ ዝም ነው የምትይው ምንድን ነው? እኔ ምንሽ ደግሞ ጋቢናሽ ማታ ጨዋታ ነበረው እንዴ? ማንቺ አልነበረው። አይ ይሄ ፊትም ማቆኔ ማንቺ ሲሸነፍ ነው ብዬ ነው አይደል? አሁን ይሄንን ፊት ያየሽው ጆሲ ስለተሸነፈ ይሆናል። በማን ነው የተሸነፍኩት? በማን ይሆናል? በዳናይት ነው። አንተ ልጅ ፍታ ብያለሁ። ቆይ ግን ጆሲ በዚህ ነገር እያመረርሽ ነው እንዴ? በምኑ? በዳናይት ፎንቃ ነው። ምን ጥያቄ አለው? ሁኔታውን አታየውም እንዴ? ቆይ ግን ክለብ ከቀየርክ ምናምን ወይ ይላሉ ያለች እውነት ነው እንዴ? አው እሱማ ወይ ይላሉ ብላኛለች። ታዲያ ምን ችግር አለው? ይሄማ እንዴት? ይሄማ ቀላል ነው። ይሄን ማለት ትቀይርና የወየው ልብስ ከለበሽ በኋላ እስኪወጣልሽ ድረስ ማለት ነው ቼ በልጋሜ ታያለሽ። ይሄ እኮ ኖርማል ነው። እሺ ከዛስ? ከዛማ ሲበቃ ያው ማሊያ ሻውናልሽ ለተወረውርላትና የሻሺ ማሊያ ካስቀመጥክበት አንስተ ትለብሳለህ። እሱ ፈጽሞ ሊሆን አይችልም። እንዴት? ምክንያቱም እኔ ዳኑን ያፈቀድኳት ቼ በልጋሜ ብዬ ልፋታት አይደለም። እና ለማራቶን ነው እያልሽኝ? ልብ የሚለኝ እንደዛ ነው። ታዲያ እንደዛ ቢሆንም እኮ አሁን ያቀረበችልን መደራደሪያ ትቀበልና ወደፊት ያው በፎንቃ እያሰማመጥክ መገዝገዝ እኮ ነው። እሱም መሆን አይችልም። ለምን? ምክንያቱም ያቀረበችው መደራደሪያ መቀበል ከሆነ በአደባባይ እንዳውጅ ትፈልጋለች። ከተማ ለከተማ እየዞርክ አይደለም። እና ምን መሰላችሁ? አርሰናልና ማንቸስተር ጨዋታ ባላቸው ቀን ኢቨንት ሲዘጋጅ ማለት ነው ጨዋታው ከመጀመሪያው በፊት መድረክ ላይ ወጥቼ በዳናይት ፍቅር ምክንያት እብድ ብያለሁ፣ ክንፍ ብያለሁ። ስለዚህም የማንቸስተር ማሊያ አውልቄ የአርሰናል ማሊያ አድርጌ ለዳናይት ያለኝን ፍቅር አሳይቻለሁ እኮ ነው የምለው። ኧረ ላሽ የምርህን ነው? አዎ የምሬን ነው። ታዲያ ቢሆንስ ምን ችግር አለ እንዴ? አንተ ያማል እንዴ? ደግሞ ምኑን ክሽ? ከዛ በኋላ የማንቸስተር ደጋፊ የሚመረኝ ይመስላል። አር እንደነካው እንጨት ነው ክፍ የሚለኝ። እንደዛማ እኮ ነው ሪል ከባድ ስታፍ ውስጥ ያለሽ ማለት እኮ በጣም አዛ ነው። አሁን ቡካዮ ሳካና ብሩኖ ፈርናንዴዝን በአካል ባናገኛቸውም የሚለብሱትን ኦሪጂናል ማሊያ ግን ማግኘት ተችሏል። ለዚህ ደግሞ ቶፕ ስፖርት ሁነኛ መፍትሄ ነው። የስፖርት መገልገያ ዕቃዎች መሸጫ ሱቅ ጥራታቸውን የጠበቁ ማሊያዎች፣ ቁምጣዎች በፈለጉት የዕድሜ ክልልና በፈለጉት ሳይዝ ኦሪጂናል ማሊያዎችን ለማግኘት ብቅ ይበሉ። ኦሪጂናል የአውሮፓ ሊግ ክለቦች ማሊያዎችን ይዘን ብቅ ብለናል። የገዙት ማሊያ ላይ የፈለጉትን ነገር ማጻፍ የሚፈልጉ ከሆነ እዛው በሱቃችን ይስተናገዳሉ። አድራሻችን ሃናን ፕላዛ ሁለተኛ ፎቅ ላይ ያገኙናል። ቶፕ ስፖርት ማን ነው እሱ? ምን ነው ተደባብራችኋል እንዴ? ኧረ አልተደባበርንም። እና ለነገሩ እንኳን መጣ ጭንቅላቱ ፍትት ነው ማለት ቤተሰብ እንዴት ናችሁ? እንዴት ነሽ? ኧረ ተዋት እባክህ። አላችሁ እንዴት ናችሁ? ኧረ ቀስ በሉ። ተገዝቶ እኮ ነው። ምንም ተገዝቶ ነው። እንደሆነ አና በነፃ ይመጣ አይደለም። ተገዝቶ ነው። ሼቦ ረፊኛ አንቺ ምን ይዘጋሻል? ብራዘር ብንከባበር አይሻል? እኔ እንደተናናቅን አላወኩም ነበር። ማናናቅማ ቀላል ተናንቀናል። ቆይ እንዴት? እሱን ተውና ጆሲን ጉንጩን ስመው ምን ቢያደርግ ጥሩ ነው? ምን አደረገ? እግሩን እንዲያጣመረ አቅለሰለስብኝ መሰል። አንቺ ልጅ ቆይ ልጁ ምን አደርግ ነው የምትይው?
ማሊያ ቀይር ነው ያልኩት። እቺን ብቻ ማሊያን ስለመቀየር እያወራን ይችን ብቻ ስትይ ትንሽ አይደብርሽም? ለምን ይደብረኛል እንዴ? ለምን አይደብርሽም? ተሰማኛለህ ብራዘር? ፍቅሬን እኮ ነው እየለመነኝ ያለው። እና ይሁና። ፍቅር ያለ ሰው ደግሞ አይደለም። ማሊያውንም ቤተሰቡንም ይተዋለሽ። ይኸውልሽ እሱ ሲያምርሽ ይቀራል። እሺ እኔ ዳናይት ላንተ ልክ ስል ማደርገውን አሳያለሁ። እሺ ኧረ እናንተ ልጆች ዝቅ ብላችሁ ብረሩ እንጂ አትያትም እንዴት እንደምትሆን? እንዴት ነው እንደዚህ እየሆንሽ ዝቅ ብዬ የምበረው? ተው እንጂ ሼባው። እሱ ስትገረፍ ታወራዋለህ። የት ነው አፍቃሪና ፍቅሬ? አበስ ገበርኩ ብቻ ጆሲ ይገባል ሆነ። አዎ ነው። ይኸውልሽ ነግሬሻለሁ እንዳትደውይ። ምን አገባ? ግጥም አድርጎ ያገባኛል። እንዴ ሱራ አረጋጋው እንጂ አትያትም? ይሄን የዚህ ምስኪን ልጅ ጋር ደውላ ልታቀላልጠው ነው። ሄሎ ጆሲዬ። ወይዳ ነው የት ሆነብኝ ነው? ትመጣለህ ብዬ እኮ ጠፋ። እኔማ እኮ እነ ማቴ ቤት መጥተው ከነሱ ጋር ነኝ። አንተ አይደብርም እንዴ? ምንድን ነው ፎንቃ እዚህ ደብሯታል። አንተ እዛ ከነ ማቴ ጋር ተዘጋለህ እንዴ? ዳኑ ፎንቃ ያልሽው ስለ አንቺ እያወራሽ ብቻ እንዳይሆን። እና ከኔ ሌላ ፎንቃ አለ ነው ወይስ አስደግፈኝ ጥፋልክ? ዳኑ ሙች እሱንማ መቼም ቢሆን አላረገውም። እኔ እኮ ማሊያ ቀይር ስልህ እጥፍ ብለህ ሌላ ቺክ ልታጫውት መስሎኝ ነበረኝ። እያወቅሽኝ ዳኑዬ፣ ጆሲ እኮ ነኝ። እንዴት እንደዛ አረጋለሁ? ቀደም ደግሞ አንዱን ጉንጭ ብቻ ስስመው ሌላኛው ደበረው መሰለኝ። ቀላል ደብሮታል። ምስ ያያርል ልጁ ምን አይነት ጭው ውስጥ እንደምከተው አያ። ለማንኛውም ተራህን ጠብቅ በለው። ዳኑዬ ሙድ እያልሽ ብቻ እንዳይሆን። ሙድ ቤዝ ቅድም ነድፍ ነበር። ለማንኛውም አሁን ካንተ ጋር ማን ነው ያለው? ማቲና ናታን ናቸው። ናታን እንዶሚ? አዎ ናታን እንዶሚ። አንቺ ሰመችሻለሁ። እሺ ምን እያልሽ እንደሆነ? አይ ቲንክ ናታን እያለቀሰ ነው መሰለኝ። ጡጦ ነገር ካለ ስጪው። አንተ ግን እናፍቆት ሽቦ ካለብ አጮልኝሽ። ስታይል አናዘሯ በላት። እሺ ይኸውልህ እነሱ ዋንጫ ሳይበሉ እኔ ግን ዋንጫ እየበላሁ ነው። ህፃንም ሆነ እንደሆነ ገባላችሁ ባለው ይሄንማ። አንቺ ልጅ ግን ቆይ ትንሽ አይደብርሽም? ማን ነው ተንጨረጨር? ምስ ያያት አይደለ? ምን እያለች ልጁ ልብ እንደምታቀጥ አያ። እንግዲህ ውርርዳችሁን ለማሸነፍ የተጠቀመችው ስልት ነው። ምንም ማድረግ አልችልም። እንዴ ይሄ ምን የሚሉት ስልት ነው? 4-3-3 ምን 4-3-3? አዎና፣ ሁሌም በዚህ አሰላለፍ ነው ማጠቀው። አረ ነው? አዎ ነው። ዘራፍ ምናምን ማለት ያምርሃል እንዴ? እንደው ምስ በሼባው የሆነ ነገር በላት። ከሷ ይልቅ አንተን የሆነ ነገር ብልህ ይሻለኛል። አረ አንተም ዞርክብኝ። ምን ልትለኝ ነው? ይኸውልህ ጨዋታውን ሳየው ሜዳውም ኳሱም ዳኑ ጋር ነው። እናማ ማጥቃቷን ለመከላከል ፎርሜሽንሽን ዲፌንሲቭ ማድረግ ይኖርብሻል እኮ። ለአንድ ወያላ ብዬ እንደኔ ግን ምክር ብትሰማ ጥሩ ይመስለኛል። እሺ እና ምን ላድርግ? ይኸውልህ ጆሲ ጋር ሄደ በደንብ መቆለፍ አለብን። አሰላለፍሽን 5-4-1 ብታረጊው አሪፍ ነው። ያው ልክ እንደ ጣሊያኖቹ ካቴና ማለት ነው። ገባሽ? ካልሆነማ ጆሲ በአደባባይ ክዷቸዋል ማለት ነው። ኖ ይሄማ ሲደረግ ቆሜ ያለኝ። አረ ቁጭ በል። እኔማ ወንበር አልከለክልም። እውነት አልከለክልም። ምን ልታደርግ? የማደርገውን አሳይሻለሁ። ታባቱ ርር ነው ያልኩት። አንቺ ልጅ ግን እኔ አንድ ያልገባኝ ነገር አለ። ምንድነው? ቆይ ምናልባት ጆሲ ያቀረብሽለትን መደራደሪያ ቢቀበለውስ? ማለት የምናዘጋጀው የኢቨንት መድረክ ላይ ሻሽን ጥሎ የአርሲን ማሊያ ሊለብስ? ይሄንንማ ፈጽሞ አያደርግም። ቆይ እሺ ድንገት ፍቅር አውሮት ቢያደርግስ? መሴ ደግሞ ግትር አትበላ። በቃ አያረግም አልኩ አያረግም። እኔ እንግዲህ ተናግሬያለሁ። በኋላ መውጫ እንዳይጠፋሽ። አረ በእናትህ። ለማንኛውም የክለብ ደጋፊ ማሊያውን አውልቆ መጣል እንደኩት ቀላል አይደለም። እኔ ግን ይሄ ነገር ምንም እያማረኝ አይደለም። አታስብባት። ኧረ አላስብም። አረ በቃ አይሆንም አልኩ አይሆንም። ቆይ ልጁን ግን ምን አድርግ ነው የምትለው? ምን አገባ አንተ? አያገባም። ዝም በልሽ ናታን። ሱራ ግን ታውቋል። በማይሆን ነገር እኮ ነው እየጨቀጨከኛለሁ። ይኸውልህ ዳኑ ምትቀርብ ምትስም ምትጠጋጃ ምናምን ምትል ለሴት አፕ ነው። ምንም ቢሆን በቃ እንደዛ ስትለኝ ደስ ይለኛል። አበስ ገበርኩ ደስ ይለኛል ያልከው
አሬ ሊጨጓሬን አቃጥሎ ይገለኝ ነው። እዛ ክለብ ያቃጥለኛል፣ እዚህ ደግሞ አንተ ቆይ በሰው ፕሮፌት ላይፍ ላይ ምን አገባ አንተ ራስህ? ማንን ነው? አንተን ነው? አዎ ይሄ ጫጩት ኢንዶሚ ጄኔሬሽን ሊናታ ማንንም ሆነ ራስህ ምን ልታመጣ? መጀመሪያ ዳይፐርን ቀይር እሺ። ምን እያልሽ ነው ፓፓ? ኧረ ዝም ብለሽ ቁጭ በይ፣ እኔ ስራዬን እየሰራሁ ነው። አንቺ ግን ማሊያ እኮ ድጋሚ ላስገባ ብዬሽ ያለኝ። ኧረ ግን ገንዘብ ቤት ነው የሚሄደው። ናትሻ እንዴት ነሽ? የት ነሽ? መሴ ጋር ሱቅ ነኝ። ምን ነው ችግር አለ እንዴ? ስመጣ እነግርሻለሁ። ታያለህ ናታን እኔ ሕፃን ነኝ። ጠብቅ እናቴ እሺ። አይ ልጅነት እያየሁ ነው ልጅ እንዴት እንደሚያደርገው። ምንም አታመጣምሽ አቃጣሪ። ቆይ ናታን ምን አድርጊ ነው የሚልሽ? ምን እንደሆነ አላውቅም፣ ብቻ መጥቼ አወራሻለሁ ምናምን ነው እኮ እዚህ ሊመጣ እናምሽ ጠበሽ። አረው በቃ ሱራ ነው መሄድ አለብኝ። ወሬ ነው የምትሄደው? ዳኑ ጋር። አንተ ልጅ አማ እንዴ? ፕሊዝ ሱራ አታዘጋኝ። እሺ አላዝግም። ትንሽ ሰዓት እዛ ጋር ቁጭ ብለህ አየር ኮምኮም እናድርግ። እኔ እኮ ኖርማል ነኝ። ለምንድን ነው አየር የምሰበው? አይ ግድ የለም። አሁን ለአንተ አየር ኮምኮም ማድረግ ትንሽ ያስፈልጋል። ወይኔ ጆሲ። እሺ ና እንቀመጥ። እንደዚህ ነው የሚባለው። ቆይ አንተ ምን ቢያጋጥም ነው እንደዚህ በእግር በፈረስ የፈለግ? ይሄ ሱራ እናዱኝ ነው። ሱራ ምን አደረገ? እኔንማ ምን ያደርገኛል? እና ማንን ነው? እኔ ታውቂያለሽ አይደል በሰው ላይፍ ጣልቃ የሚገባ ሰው አይመቸኝም። ቆይ ሱራ ባይ በኩል ነው ያንተ ላይፍ ውስጥ የገባው? የኔ ላይፍ ላይ ማን ያስጠጋዋል ብለህ ነው? እና ጆጂን እኮ ጨቅጭቆ ሊገለው ነው። ምን አደርግ ብሎት? ባንቺ የተነሳ ነው። አየሁ አይደል መሴ ልጁ ምን አድርግ እንደሚለው። ቆይ ምን ሲለው ሰምተህ ነው? ምንም ማየው ነገር አለ። አንዴ ለምለም አለ ክብረ ኖርም፣ አንዴ መነነነ፣ አንዴ እንደዛ ታረግም። ወይኔ ልጁ ሊያብድላችሁ ነው። ቆይ ግን አንቺ ለምን ይሄን ነገር አታቆሙትም? ችግሩ እኮ እኔ ጋር አይደለም ያለው። እንዴት? እኔ ከሱራ ጋር ያለኝን ልባቁም ጆዬ እንደሆነ ለኔ ያለው ፍላጎት አይቀንስም። እናማ ምንም ላደርግ አልችልም እያልኩ ነው። አንቺ ካሰብሽበት ከዚህ በኋላ ካንተ ጋር ምንም አይነት ግንኙነት አልፈልግም ብለሽ ቁርጥ ያለ ውሳኔሽ መናገር ነው። እንደዛ ባረግ ሚቶ ይመስላል። እንግዲህ ይመስለኛል። እንደዛ ከሆነማ ቆይ ልደውልለታ። ሚሉን ትሰማለህ? አሁን ያልኩ ገባ? ምንም እየገባኝ አይደለም። ቆይ አንተ እንደዚህ የምትለኝ ለራስህ አስበህ ነው ወይስ ሌላ ነገር አለ? ታዲያ ለአንተ አስቤ ነው እንጂ ሌላ ለማን አስባለሁ? ለራስህ አስበህ ነው። ደግሞ ይሄም ማለት ነው ሲያቀብጥ ጆሲ ባንቺ ፍቅር ክለብ አይቀይርም ብለህ ተወራርዳለህ አይደል? አዎ ግጥም አድርጌ ተወራርጃለሁ። አየህ አይደል ከኔ ጋር የምትከራከረው በውርዱ የሆነ ብር ልበላ እንጂ ለኔ አስብ አይደለም። እንደዛ ነው የምታስበው? እና እንዴት ላስብልህ? ቢያንስ የኔን ነገር ትተህ እንዴት ለማሊያችን ክብር አታስብ? አስባለሁ። ብታስብማ ዳናይት የኔ ካልሆነች ብለህ ችክ አትልም ነበር። ሲጀመር አንተ በራሴ እንደወስን መች እድል ሰጠኝ? ይኸውልህ ብራዘር፣ እድል ያልሰጠው እኮ አዝማሚያክ ምንም ስላላማረኝ ነው። እባክህ አጨቅጭቀኝ። እንደውም ደወለች። እንዳታነሳው። አያገባም። ሄሎ ዲኑ። ሄሎ ጆዬ፣ ደግሜ ደወልኩብህ። ስለደወልሽ ደስ ብሎኛል። አሁን አንድ ውሳኔን ላሳውቅ እፈልጋለሁ። ምንድን ነው እሱ? በማይሆን ውርርድ ያንተን ስሜት መጉዳት አልፈልግም። ማለት? እኔና ሱራ በአንተ የተነሳ ህል ውስጥ እንዳለን ታውቃለህ? አዋቃለሁ። እናማ አንተን እያገኘሁ ማጫወት ጊዜ ምሰጠህ ምናምን እሱን ለማሸነፍ ያክል እንጂ ካንተ ጋር ፎንቃ ምናምን ኖሮብኝ አይደለም። እናማ ዳናይት ካሁን በኋላ እኔ ትሆናለች ብለህ እንዳታስብ። እስካሁን ላደረግኩብህ ነገር በጣም ይቅርታ። ቻው። ሄሎ ዳኑ። ወይኔ ዘጋችሁ። እሰይ እንደውም ደግ አደረገች። ይህ ሁሉ ነገር እየሆነ ያለው በአንተ ምክንያት ነው። ለአንተ ደግሞ ማድረገውን አሳያለሁ። እሺ? ምን ልታደርግ? በአደባባይ ከማንቸስተር ዩናይትድ ደጋፊነቴ ወደ አርሰናል ደጋፊ መቀየሬን አውጃለሁ። አበስ ገበርኩ። ይሄ ነገር ሲፈጠርማ ቆሜ ላይ እሱን አሳያለሁ። አሬ ልጅ ሞቼ ነው ቆሜ። ማንቼማ ሲከዳ ዝም ብያ ላይ ጆሲ በጣም አዝናለሁ። እስካሁን ታከስኩ። እንዴ ማንቼ
የማታውቀውን ሱራን አሳያለሁ።